السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ويا أهلا بكم وحياكم الله وإياكم. أهلا بالشباب. أهلا ولكم بوطات وجيان. أنكم بسلامة تاچو. أنا ደግሞ ምን አዲስ ጥያቄ ይዛችሁ እንደመጣችሁ እንግዲህ መጠየቅ ትችላላችሁ እንወያያለን። ዛሬ እንኳን የመጣነው ሴቶች ለእስልምናችን እንዳበረከቱ የሀገራችን ሴቶች ለእስልምናችን ምን አበርክተዋል የሚለውን ለማወቅ ነበር አመጣጣችን። መርሐባ። እንግዲህ ሴቶችን በሁለት መክፈል እንችላለን። አንደኛ የሀበሻ እመቤቶች በነብዩ ዙሪያ ሰለላሁ ዐለይሂ ወሰለም ይህን እስልምና ሃይማኖት መሰረት ሲጥሉ እነማን ነበሩ ሴቶች በጎናቸው ሀበሻ እመቤቶች የሚለውን እናያለን። ሁለተኛ በእኛ በገጠሩ ደግሞ ደረጃ በዑለማዎች ጎን የነበሩ ሴቶች አሉ። ይህን እስልምና በዛች በጨካ ውስጥ ሆነው ለዛ ለአርብቶ አደርና ለአርሶ አደር ድርሻቸውን የተወጡ እመቤቶች ነበሩ፣ ሀበሻ ሴቶች ማለት እንችላለን። ወደ መጀመሪያው ስንሄድ የሀበሻ እመቤቶች በነብዩ ዙሪያ የሚለውን ከእስልምና ሃይማኖት መሰረት መጣል ጋር የተያያዘ ነው። በአጋጣሚ የኢትዮ አረብ የህዝብ ግንኙነትን ስናይ በመካ እና በመዲና ውስጥ ወንዶች ብቻ አልነበሩም ሀበሾች፣ ሴቶችም ነበሩ። በነብዩ ዙሪያ ሰለላሁ ዐለይሂ ወሰለም ለመጥቀስ ያህል እነ ኡሙ አይመን ነበሩ፣ እነ ገፊራ፣ እነ ሰዒራ፣ እነ ሰሊካ፣ እነ ተቢዓ የሚባሉ የሀበሻ እመቤቶች ነበሩ። በዛሙት እንግዲህ ብዙዎቹ በአገልጋይነት በኡማሃቱል ሙእሚናት እና አይሻ ቤትም ነበሩ። እነ ኡሙ ሰለማ ጋር አገልጋይ ሆነው የነበሩ ሴቶች ነበሩ ሀበሾች። የነኛ ሚና ነበረ በእስልምና ሚና ላይ። ሶስት ሴቶች ብቻ በነብዩ ዙሪያ ሰለላሁ ዐለይሂ ወሰለም የነበሩትን ትኩረት ሰጥተን ብንወስድ ለምሳሌ ኡሙ አይመን በረካል ሐበሽያ ትባላለች። ኡሙ አይመን ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋታል? ኡሙ አይመን ኡሚ ባዕደ ኡሚ ወበቂየተ አህሊ ብለዋታል። ከናቴ ቀጥላ እናቴ ከቤተሰቦቼ የተረፈች ቤተሰቤ። የኡሙ አይመን ሚና ቀላል አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ጊዜ አንድ ነገር ሲናገሩ ኡዕጢየ ጀዋሚዕ አልከሊም ጠቅለል ያለ ጀነራሉን ቃላት ነው የሚናገሩት። መበተኑ፣ ሂደቱን ማየቱ፣ መማሩ ያንተ ጉዳይ ይሆናል እዛ ላይ። ለምሳሌ ኡሙ አይመን ማናት ብለን ስንል አባታቸው ቤት አብደላ ጋራ ይሄ ታሪኳ ረጅም ነው፣ ወደዛ ልንገባበት አንፈልግም። ምጥን ባለው ግን ኡሙ አይመን የነብዩ ሰለላሁ ዐለይሂ ወሰለም አቅፋም አዝላም አጥብታም አጉርሳም አጥባም አብራ ያልተለየቻቸው ከልደት እስከ ህልፈት ነብዩ ሰለላሁ ዐለይሂ ወሰለም አባታቸው በእርግዝና እያሉ ነው ያረፉት። እናታቸው የ6 ዓመት እድሜ ያላቸው ነው ያረፉት። አያታቸው ጋር ነው ያደጉት፣ አጎታቸው ጋር ነው ያደጉት። ስለዚህ ወንድም የላቸውም፣ እህት የላቸውም። አጎትና አክስቶች ነበር የነበሯቸው። በኋላ ልጆች አፈሩ። ልጆች ከማፍራታቸው በፊት ደግሞ ስለ ነብዩ ታሪክ ሰለላሁ ዐለይሂ ወሰለም ስንወስድ ወዱሃ ወለይሊን ማንበብ ያስፈልጋል። እዚያ ላይ የኡሙ አይመን ሚና እናገኛለን። የቲም ናቸው፣ ብቸኛ ናቸው። ያለ ትልቅ ኃላፊነት የታጨ አላህን ያለ በጎን ብሎ ጅብሪል መድቦላቸዋል። 2400 ጊዜ ነው የወረደው። በጎናቸው ነው ያለው። ከርግዝናቸው እስከ ህልፈታቸው አይለያቸውም ነበር። ኡሙ አይመን ግን ሰው ናቸውና እሳቸውም በሰውነታቸው ሰው ያስፈልጋቸው ነበር በጎን። በተለይ እንድናት ሆና የምትንከባከብ ለዚህ እያቀፈች እየጠበቀች እያጎረሰች እያበላች የነበረች ኡሙ አይመን ነበረች ማለት እንችላለን። ለምን ነው ከቤተሰቦች የተረፈች ቤተሰብ ያሉት? ነብዩ ሰለላሁ ዐለይሂ ወሰለም እንዳልነው ልጆቻቸው 4 ወንድና 3 ሴት ነበሯቸው። ሁሉም በልጅነት ነው የሞቱት። ሁሉም ፋጡማ ብቻ ናት ከሳቸው በኋላ የቀረችው። ወንዶቹ በህፃንነት ነው የሞቱት። ሴቶቹ ግን 4 ሴቶች 3 ወንዶች ነበሩ። ወንዶቹ በልጅነት ሞቱ። ሴቶቹ ለጋብቻ ደርሰው ከሳቸው በፊት ነው ያረፉት። ኡሙ አይመን ግን እስከ መጨረሻ በትግላቸው በያቻቸው 23 ዓመት ለነብዩ ሰለላሁ ዐለይሂ ወሰለም እጅግ ፈታኝ ዘመን ነበረች። በዛ ጊዜ በጎናቸው የሚቆም ያስፈልግ ነበረ። እንደ እናትም
እንደ ጠባቂም እንደ እንክብካቤን ሰጭም አይዞህ ባይ የሚያስፈልጋቸው ነበር። ስለዚህ ኡሙ አይመን ከሳቸው በፊት እንኳን የተወለደችም ብትሆን እድሜ ሰጥቷት ከሳቸው በኋላ ቆይታ ኑሯቸውንም ጅሃዳቸውንም ህልፈታቸው ኡሙ አይመን በጦር ሜዳ ባሏን ሰውታለች በጅሃድ ልጇን አይመንን በሁነይን ጦርነት ሰውታለች። ኡሳማን የጦር መሪ አዛዥ አድርጋ አበርክታለች። ስለዚህ የኡሙ አይመን ሚና ራሱን የቻለ መጽሐፍ አጋጣሚ እኔ አንድ መጽሐፍ አዘጋጅቼበታለሁ ገና አልታተመም። አጋጣሚ ዶክተር አይደል ቀርንን ጠይቄው ይሄን በዚህ ግጥም አዘጋጅቷል። የኡሙ አይመን በዚህ እንወስደዋለን። ሁለተኛዋ ደግሞ ተቢዓ የምትባልም አለች። ነብዩ ሰለላሁ ዐለይሂ ወሰለም በመሬት ላይ ሲሰቃዩ ጣይፍ በጣይም ከጣይፍ ጉዞ በኋላ እግራቸው ተመቶ ደማቸው እየፈሰሰ ፊታቸው ተፈንክቶ ደማቸው ሲፈስ ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ አላህ ሊል ኢስቲሻራ ነው በአሁኑ ጊዜ ለመመካከር ልክ አሁን የአሜሪካና የረሻን ችግር ነው በአሁኑ ጊዜ በዚህ እንግሊዝ ውስጥ በተከሰተው ምን ተከሰተ? አምባሳደሮቻቸውን እየሳቡ ነው ለመመካከር እያሉ ይስባሉ። ይሄ ኩርፊያ ሲፈጠር ይወስዳሉ። አላህም ሱብሃነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ሊያካክስ ሲፈልግ ሊኑሪየሁ ምን አያቲና ሱረቱል ኢስራን ስናነብ መጀመሪያው ላይ የኢስራና ሚዕራጅን ጉዳይ ሊኑሪየሁ ምን አያቲና ለቀድ ረአ ምን አያቲ ረቢሂል ኩብራ ይላል ሱረቱል ነጅም ላይ። ከዛ በኋላ እስኪ ና ቶሎ እና እንመካከር በሚል መልክ ነው። ያላህ ልዩ ዲፕሎማሲ እኮ ናቸው በመሬት ላይ ባለሙሉ ስልጣን አምባሳደሩ ነብዩ ሰለላሁ ዐለይሂ ወሰለም የኔ መጨረሻ መልእክት ይዘው ስለዚህ ና ብሎ ወደስተዳቸው ወደዛ ወደ ሚዕራጅ የሶላትን አደራ መቀበል ብቻ አልነበረም የሄዱበት ጉዳይ ለቀድ ረአ ቀጣዩ ጉዟቸው የሚሆነው በምንድነው? በወህይ ነበር የሚገናኙት ማለት ነው። ስለዚህ በወህይ የጀነትንም ያለፈውንም የነበረውንም ሁሉን ባክግራውንድ እንዲኖራቸው ዕውቀት እንዲኖራቸው ተአምሮችን እንዲያርጉ ወሰዳቸው። ከዛ ጉዞ በኋላ የጉዞውን እኛ አንገባበትም መቼ ነበር ለምን ነበር ሱረጅ ማለት ነው። ዋናው ተመለሰው መካ ውስጥ ለመካ ቁረይሽ መሪዎች ያንን መግለጫ ለመስጠት እንግዲህ ከኡሙ ሃኒ ቤት ነበር የተነሳው ያጎታቸው ልጅ ማለት ነው። ከዛ ነበር የሄዱት መጡና ለኡሙ ሃኒ ለአቡ ጣሊብ ልጅ ነች አብራደጋቻቸው ናቸው። ስለዛ መጡና ኡሙ ሃኒ ዛሬ እኮ ጌታዬ ጋር ተገናኝቼ መጣሁ ወደ ለበጥቼ ስል መሐመድ ይሄን ብለህ ለቁረይሽ መሪዎች ብትናገር ይገሉሃል እንዳትሄድ ብላ እዚህ ላይ ያዘቻቸው አፍና ባጭቋ ሲሄዱ እንደ መብረቅ መታኛለች ወደቀች። ተቢዓ የምትባል ሀበሻ አገልጋይ ነበረች በሷ ጎን ተቢዓ ቶሎ ደረሻል ከወደቀችበት ከተነሳች በኋላ ኡሙ ሃኒ ተቢዓ ሂጂ መሐመድን ምን እንደደረሰበት ምን እንደተከሰተ ቶሎ ብለሽ ሄደሽ ተከታተይ ይልኝ አለቻት። አሁን ነብዩ ሰለላሁ ዐለይሂ ወሰለም ወደና አቡ ጀህል ወደና ኡመያ አልሙጣሚም የቁረይሽ መሪዎች ማለት ነው ተሰባስበው ባሉበት ሄዱና ይኸው ዛሬ እንደዚህ ሂጄ ቤተል መቅደስ ደርሼ ከዛ ወጥቼ ስባቸው ከት ብለው ሳቁባቸው። አሁን እኛ በሁለት ወር ደርሰን ምን መጣና አንተ በአንድ ቀን ደርሼ መጣ ትላለህ? አሁንስ የምትዋረው አጣ መሐመድ እንደ ውሸት አይበቃም እንዳለ እስኪ ስለ ቤተል መቅደስ ነው። ቤተል መቅደስን ጅብሪል አመጣላቸው። እያንዳንዱ በር ግመሎቹ ቃፊላዎቹ ለንግድ የሄዱትን እያንዳንዱ ነገሯቸው። ከጀርባ ሆና ሁኔታውን ስትከታተል የነበረች አቡበክር እንኳን ጊዜ አልነበሩም ተቢዓ አልሐበሽያ ነበረች። ያ ሁሉ ሂደት ያ ሁሉ ክርክር ተካሂዶ ከዛ በኋላ ነው ለአቡበክር አልሙጣም ብን አደይ የሚባለው ቁረይሽ መሪ አንዱ አንተ ዛሬ ደግሞ ወዳጅህ እኮ አልበቃ ብሎ ሰማይ ደርሼ መጣሁኝ አለ ብሎ ሲላቸው ኢንካነ ቃለ ፈቀር ሰደቅ ካለ እውነቱን ነው አይዋሽም መሐመድ። በዛ ነው እኮ ስድቅ የተባሉት። ከአቡበክር በፊት ግን ተቢዓ አልሐበሽያ ያን ሁሉ መድረክ የተከታተለች ሂዳ ለማን የነገረች ለኡሙ ሃኒ ሪፖርት ያደረገቻል። ይሄ አንዷ ሁለተኛዋ ቤት እናገኛለን። ሶስተኛዋ አብረህት የምትባል እንግዲህ እንደምናውቀው ረምላ ቢንት አቢ ሱፊያን ኒካሁ የታሰረው በነጃሺ አማካይነት በውክልና ነው እዚህ። ከዛ ረምላ እቺ አብረህት የምትባል የነጃሺ አልባሽ ነን ረምላን ውበት ያስዋበች ቁንጅና ሳሎን ማለት ነው ያዘጋጀች ለነብዩ ሚስት ሆናለች ሰለላሁ ዐለይሂ ወሰለም። ከዛ በኋላ ረምላ ጠየቀቻት ያ አብረህት ምንድነው የምትፈልጊው ከኔ ብላ ስትላት ሌላ ምንም አልፈልግም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ተመልከት አላየቻቸውም በሰሚ ነው። ለነብዩ መሐመድ ሰላምታዬን አድርሽልኝ ዲናዋን ጥሪዋን ተከትያለሁ ባያቸው። መካ ውስጥ የአቡልሃብ ሚስት ኡሙ ጀሚል
ተበት የዳ ቢልሃብ ወርዶባት ላዕና የለውም ቂያማ ሲነበብባት የኛ ገና አብረት ሰላም ታላከች ለነብዩ ሰለላሁ ዐለይሂ ወሰለም አላየቻቸውም። ከዛ ረምላ ተመለሰ ሄዳ እስኪ ሀበሻ ቆይታሽን ንገሪኝ። አይ እኔን ያስዋበችኝ አብረት ትባላለች፣ የነጃሺ ልዩ አገልጋይ ናት፣ አልባሽ ናት። ስለዚህ ዲኗን ጥሩን ተከትያለሁ ብላለች፣ ሰላምታ ልካላችሁ። ምን ብለው መለሱ? አላህ ያሳይህ آخر الأنبياء وسيد الأنبياء أشرف الخلق صاحب الشفاعة الكبرى عليها السلام ورحمة الله وبركاته لما اللسلات عليها السلام سلام تعالى كلها تلسوا هي دالة يجاجو صحابي هو نجم مالتنو شهيدان تبالي جنة رات مالتنو سلزي إنني صوستو بزا بنبي زوريا ينبرو يهابشا مبيتوج إذي دمو بقتر علماء يمتان اندهونا الناو غر زمزم ينشج علي نات زبورا ميبالو نبرو انكات أمي بطعام ቁርአን እንደሸመደዱ ያፈዙ ነበሩ። ከዕለት ዕለት ደረሶች ተንቆልን እንግዲህ እናቃለን። አሁን ዘቡራ ቆማታቸው ምናምን ደስ ነው። በፊታቸው ሲያልፉ በደረሶቹ ፊት ምን አሏት? ወሰየና ሐሊና ዙሪን ብለው ተናገሩ። ቅኔ ነው ቁርአኑን ያነበቡት ደረሶቹ። እሷ ምን መለሰለችላቸው? وحافظناها من كل شيطان رجيم ብላ መለሰችላቸው። እንግዲህ ምን ያህል ቁርአንን የቀራች ያነበበች እንደሆነ ለዚህ ብሎ በገጠሩም ደረጃ የመጣ እንደሆነ የገጠር ሸኾች ባለቤቶቻቸው ደረሶችን በመቀለብ በማዳበር የሸዘይኑ እናት ሸዘይኑ በእናታቸው ወሎዬ ናቸው አላህ ይማራቸውና አባታቸው ካረፉ በኋላ 3 አመት እኮ ከግርዶ በስተጀርባ ሆነው ደረሶቹ እንዳይበተኑ ሲያቀሩ ነበር ያለፉት ታሪክ። ስለዚህ ገጠር መቤቶችን ትልቅ ሚና አላቸው። መቤቶች ማለት ነው የሴቶች በዚህ በእስልምና በአገር አቀፍም በነብዩም ዙሪያ ትልቅ አሻራ ነው ያለን። ዋናው ይሄ ታሪክ እንዴት ተጽፎ ለትውልዱ ደረሰ፣ ባለቤቱ ያውቀዋል አያውቀውም ወይ፣ እሱ ላይ ነው ትግሉ እየተካሄደ ያለው። ስለዚህ እንዲያውቀው አደራ የምንለው እንግዲህ የሴቶች ሚና በዚሁ ባጭሩ ይሄን ይመስላል። ሌላ ጥያቄ ከጥላችሁ እዚህ ላይ እንቋጨዋለን።